ሮማን የቀረኝ 1 አመት ነው። የካንሰር በሽተኛ ታማሚ ነኝ፣ እባካችሁ ይቅር በሉኝ እያለች እንግዲህ በሌላ ተንኮል ደግሞ ተተብትባ ወደነ ወይዘሮ ዝናሽ ቤት መጣለች። ወይዘሮ ዝናሽ እሷን ማመን እጅግ አቅቷት እጅግም ከብዷት በጭንቀት የተነሳ ህመም ላይ ወድቃለች። ዳግም አባቱን በስልክ እንዳገኘው ነገር ግን የት ነህ ብሎ ሲያወራውም አባቱ ልጅ ውድ ካለው ያለውበትን ግን ልነግርህ አልችልም እያለው ይገኛል። በሚያሳዝን ሁኔታ ጩና የኮማንደሩን ስልክ ከወሰደች በኋላ ኮማንደሩም በቁጥጥር ስር ውሏት ይገኛል። የሷን ፋይል እንግዲህ ከዚህ በፊት ፋይሏን በዝርዝር አውጥቶባት አሁን ዳግም ነው ወይ ስረቂ ያለሽ አለበለዛ እውነቱን አውጪ፣ እንግዲህ በኮማንደር ስልክ ወንጀል በመጠርጠርሽ በጣም ከባድ ወንጀል እና ቅጣት ሊከተልሽ ይችላል ሲላት እሱ ምንም በማያውቀው እኔ ብቀጣ ይሻላል እያለች ትገኛለች። የዶክተር ፋኒኤል እናትም አምራንን አሁን የእውነት አንቺ የሱ ፍቅረኛ ከሆንሽ እሱን የምትወጁ ከሆነ የልጅ ልጅ አሳይኝ እያለቻት እያስጨነቀቻት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ ስል በአክብሮት ጋብዛችኋለሁ። ዳግም ለመጨረሻ ጊዜ ጩናን አስጠነቀቃት። ከእንግዲህ በኋላ ከእንደዚህ አይነት በልክስክስ ነገር ውስጥ የምትገኝ ከሆነ የምሬን ነው የምልሽ፣ የምር እንለያያለን ይላታል። እሷም እኔም እኮ እየሞከርኩ ነው ብትለውም እየሞከርኩ ነው የሚባል ነገር የለም አመልሽን አስተካኪ ይላታል። እሷ እንግዲህ በሱ ፍቅር ግራ ተጋብታ አንዳንድ ነገሮችንም በተወችበት ሰዓት በዚህ ቅስፈት ውስጥ የኮማንደሩን ስልክ ስለሰረቀች ዳግም እጅግ ተናዶባታል። በዚህ መሀል እነሱ እየተጨቃጨቁ በአጋጣሚ የዳግም አባት ስልኩ ላይ ይደውላል። ይሄንን ጊዜ ዳግም እጅግ ይደነግጥና አባቴ ሊሆን ይችላል ማመን አልችልም ይልና ስልኩን ያነሳል። ይሄን ጊዜ ስልኩን እንዳነሳ ዳግም አባቴ የእውነት ማመን አልችልም በህይወት አለ ኮይ ብሎ ሲጠይቀውም ይሄን ጊዜ ሲምባም እጅግ ይደነግጥና ቆይ ይሄ እንዴት ሊሆን ቻለ? ዳግም አሳልፈ ልሰጠኝ ነው ወይ ለኮማንደሩ ብሎ ይለዋል። ይሄን ጊዜ ዳግምም አባዬ ቆይ ይሄንን እንዴት ላደርግ እችላለሁ ብሎ ሲለውም እባክህ አንተ በህይወት መኖርህን ብቻ ማወቅ ፈልጌ ነው ሲለው እሱ ግን አልተዋጠለትም። ምክንያቱም እንዴት ስልኩን አገኘከው የሚለው ጥርጣሬና አሳልፎ ሊሰጠው እንዳሰበ ነው እንግዲህ አባቱ እየገመተው። እሱም በቃ አባዬ ይኸውልህ ስልኩን ያገኘሁት በአጋጣሚ ነውና እና አንተን አገኘው አሁን የት ነው ያለከው ንገረኝና ልምጣና እንገናኝ ሲለው ይሄ በፍጹም ሊሆን አይችልም፣ ይኸውልህ ዳግም አሁንም ደግሜ ልካለው ራስህን ጠብቅ ስልኩን ልዘጋ ነው ብሎ ስልኩን ይዘጋበታል። አባቱ ስልኩን በጆሮ ላይ በመዝጋቱ እጅግ ነበር የተበሳጨው። አባዬ ለምንድነው እንዲህ የሚያደርገው ብሎ ለጩና ይነግራታል። ጩናም አባትክም እኮ ላንተ ብሎ ሊሆን ይችላል እባክህ ተረዳው ነገሮች ይስተካከላሉ እያለችው ትገኛለች። እናም ይሄንን ስልክ ደግሞ እንዴት ነው የምናደርገው ብላ እጅግ ተጨንቃለች። ኮማንደሩ ዳግም ከአባቱ ጋር ሲያወራ ስልኩን የራሱ ስልክ ስለጠለፈው ሙሉ ለሙሉ ሰምቶት ነበር። ነገር ግን ሲምባ ያለበትን አድራሻ አልተናገረም። በዚህ አጋጣሚ ስልኩን አውርተው እነ ዳግም እንደዘጉ እሱም ለኢንስፔክተር ይደውልለትና የት ነው ያለከው? አንድ ወንጀለኛ አለች፣ ወንጀሉንም የፈጸመችው እኔ ላይ ነው። እናም ያለችበት ቦታ ሄደ እጅ ከፍንጅ ትይዛታለህ። እናም እሷንም እንግዲህ ፋይል ካላት ፋይሏንም በርብረክ ታወጣለህ ና አሁን በቢሮ ጠብቅሃለሁ ይለውና ስልኩን ይዘጋል። ስልኩንም ከዘጋ በኋላ ኮማንደሩ ማን እንደሆንኩ አላወቅሽም፣ አሁን እኔ እንኳን ላንቺ ይቅርና ለሌላው ምን ያህል ከባድ ሰው እንደሆንኩኝ አታውቂም እያላት እንግዲህ ችግር ውስጥ እየገባች እንዳለ እየነገራት ይገኛል። ወይዘሮ ዝናሽና አቶ ለይኩን አንድ ላይ ተቀምጠው ወይች ልጅ ከክፍሏ መውጣትን አቆመች አይደለም ወይ ብሎ ሲላት ወይዘሮ ዝናሽም ይሄንን ጊዜ በዚህን ጊዜ አይ ለይኩን እንደ ኤሚኮ ማንም ደስተኛ የለም ብላ ትለዋለች። የት ነው ያለችው ብሎ ሲጠይቃትም ከኤርሚያስ ጋራ ነው ጊዜዋን እያሳለፈች ያለችው ብላ ትመልስለታለች። ይሄንን ጊዜ እንዲህ እኔ እኮ እምለው ትናንትና በጉልበት ከእጃችን ፈልቅቆ
ወሰዳትና ዛሬ እንደዚህ መንዘላዘል አለባት ወይ? አንቺስ እንዴት ዝም ትያለሽ? እንዲህ ሲንዘላዘሉ ብሎ ይላታል። እሷም ይሄንን ጊዜ እንዴ አቶ ለይኩን ምን እየሆንክ ነው? ከፍቅረኛዋ ጋር እኮ ጊዜዋን እያሳለፈች ነው እንጂ ሌላ ነገር እኮ አላልኩም ብላ ትለዋለች። ቆይ እኔ የምልሽ እኔ ሳላውቅ ሌላ ነገር ውስጥ ገብተዋል እንዴ ብሎ ሲጠይቃትም አቶ ለይኩን እሷም ቢሆን ጥሩ ነበረ እንደ ግምትክ፣ ግን ደግሞ እሷ ምን ውስጥም አልገባችም ብላ ትለዋለች። ማለት ምን ማለት ፈልገሽ ነው ብሎ ሲላትም እሷም ከዚህ በፊት እኮ ኤሚ ያስመን ልጅ ካስወረደች በኋላ ትልቅ ችግር ውስጥ ነው የገባችው፣ አረግዝ ሆኖ የሚለው ጥያቄ አይምሯ ውስጥ እየተመላለሰ ነው። መቼም ፈጣሪ ደግሞ እንደማያሳፍራት እርግጠኛ ነኝ እያለች እንግዲህ ይሄን ጊዜ ያዞ እንባዋን እያነባች ድንገት ሮማን ወደ ቤት ትመጣለች። ሮማንንም እንዳየቻት ወይዘሮ ዝናሽ ቆይ አንቺ ሴትዮ ምን ልትሆኚ ነው የመጣሽው? ለምንድነው ከህይወቴ ከቤተሰቤ የማትወጪው ብላ ስትላትም እንግዲህ ማስመሰልን የተካነችበት ሮማንም እያለቀሰች እባካችሁ ይቅር በሉኝና ያለኝ 1 አመት ነው ብላ ትላለች። አቶ ለይኩንም እጅግ ይደነግጥና ቆይ ምን ሆነሻል? ምንድነው የምታወሪው ብሎ በጥያቄ ሲመልስላት እሷም ዶክተሮቹ 1 አመት እንዳላትና ሌላ አመት እንኳን መኖር እንደማትችል ካንሰሩ በሰውነቷ ውስጥ ከፍተኛ እንደተሰራጨ ትነግራቸዋለች። ካላመናችሁኝ ይሄው የምርመራ ውጤቴ ብላ ይዛ የመጣችው ወረቀት ታሳያቸዋለች። አምራንም ለፋኑኤል እናት ምግብ ሰርታ ከሰጠቻቸው በኋላ ከተመገቡ በኋላ እጃቸውን ታጥበው ሲመለሱ እንዴት ነው ምግቡ ተመቾት ወይ ብላ ስትጠይቃቸው መቼም እህል ውሃ አይልም ግን ምንም አይልም ብላ ትላለች። ምግብማ ያቺ ዱጋ ትስራ ትላለች። እንግዲህ እማማ በነገራችን ላይ አምራንን እጅግ እየፈተኗት ነው የሚገኙት። አምራንም ይሄንን ፈተና ለማለፍ እየተፍጨረጨረች ነው የምትገኘው። እሷም አይቺ ዱጋ አቃጥላ ላይ ነው ስትል ይሄንን ጊዜ ማን ነበረ አንቺ ስምሽን ያልሽኝ ብለው ሲሏትም እሷም ይሄንን ጊዜ እናቴ ስማይ ካልተያዘላችሁ ልጄ ብላችሁ ጥሩኝ ብላ ትላለች። ይሄንን ጊዜ የፋኑኤል እናትም አንቺ የምን ልጄ ነው በአጭር መንገድ ለመቆስቆስ ፈልገሹ ነው፣ ይሄ ደግሞ ሊሆን አይችልም ብለው ይሏታል። ምክንያቱም መሪያውኑ ማን ይሄንን ስም አውጫለሽ ብለው ይሏታል። ይሄንን ጊዜ እኔ እኮ አይደለሁም ስሜን ያወጣሁት ቤተሰቤን ያወጡት ብላ አምራም ስትመልስ በዛን ጊዜ ቤተሰብ እንደዚህ አይነት ስም ሊያወጣ ይችላል እንዴ? አምራንም እንዴ እኔ የምለው ለልጆት እርሱ አይደሉ እንዴ ፋኑኤል ብለው ያወጡለት ብላ ስትጠይቃቸው እሳቸውም ልጄ በልጅነቱ ፋኑኤል መልአክ ስለሚመስል ነው ብለው ይሏታል። አሁንም መልአክ ነው ብላ ስትመልስላቸው እሳቸው ደግሞ አይ አሁንማ አወዳደቁን አላሳምራለ እንጂ አሁንም መልአክ ነው ብላ ስትላቸው እሳቸውም በገዛ ልጄና በገዛ ንግግሬ ስተተኛ ነሽ እያልሽኝ ነው ብለው ሲሏትም ያው መላእክቶች እኮ ለተቸገረ ሰው ነው የሚደርሱት ብላ አምራንም ትመልሳለች። ይሄንን ጊዜ ጤነኛ መልአክማ አንቺ ጋር አይደርስም ብለው ይመልሱላታል። አምራንም ያውኔ እስከማቀው ፋኑኤል ጤነኛ ነው ብላ ስትመልስላቸው እሳቸውም አንቺ ልጅ ታጥቀሽ የተነሳሹ ልታስቀስፊኝ ነው ብለው ሲሏትም እሷም ያው አምራን ማለት እምር ብለሽ ድምቅ ብለሽ ማለት ነው ብላ ትመልስላቸዋለች። መልክሽንማ ከዱቄት ስትለይ ለይቼ ያወቅኩት መቼም እናንተ ሰው የሚበላው ጠፍቷልና እናንተ ዱቄት ትቀባላችሁ ብላ ትላለች። ይሄንን ጊዜ አምራንም የምን ዱቄት ነው የምትሉት ብላ ስትላት አይ የጤፉን ልበልሽ ብለው ይሏታል። እናም እንግዲህ እሷ በጣም እያከረሩባት ነው ያሉት። ምክንያቱም ወዝሽንም ትኩር ብዬ ባየው ያው ምንም ወዝሽ ሊመጣልኝ አልቻለም። እንግዲህ እሳቸው ደጓን የምትባለዋ ልጅ ለፋኑኤል መዳር ነው የሚፈልጉት። የገጠር ልጅ ባሏንና ትዳሯን ቤቷን መያዝ ትችላለች፣ የከተማ ልጅ ደግሞ ዘልዛላ ናቸው የሚል አስተሳሰብ ነው ያለባቸው የፋኑኤል እናት። ይሄ አስተሳሰባቸው ትክክል ነው ወይ ብላችሁ ታስባላችሁ? አምራንም ይሄንን ጊዜ በገዛ ፍቃዴ ከዚህ ጨዋታ ውስጥ ልወጣው ነው ወይ ብላ እንግዲህ ስብቻዋን ስታወራ ይሄንን ጊዜ አሮጊቷም ምን እያልሽ ነው ምን አልሽኝ ብለው ሲሉ ይሄ አረ ቡናውን ላውጣው ጀበናውን ላውጣው ብዬ ነው ትላለች። መቼም እኔን አስፈቅደሽ አልጣድሽው ጀበናውን እንኳን ከጻድሽው በኋላ ይሄው 3 ሰዓት ሞላው እኔማ አጥንት የጻድሽ መሰለኝ ብለው እንግዲህ ተረባቸውን ይቀጥላሉ።
አምራንም አቃጠሉኝ እኮ ብላ ስትልም አቃጠሉኝ መቼ ነው ያቃጠልኩሽ ብላ ስትላቸው ሲሏት እሷም ይሄንን ጊዜ መለስ ስትልና አይ ጀበናው እኮ ነው ያቃጠለኝ ትላለች አምራን። አሃ ባለፈውም ጀበናው ነው እንዴ ያቃጠለሽ ብለው ሲሏት እችን ለኛ ጥሪቷን ለገኛ ብለው ጠረት ቢጤም ጣል ያደርጋሉ። አምራንም ገኛ ምንድነው ብላ ስትጠይቃቸው በሚገርም ሁኔታ ልክ ያንቺን መሰል ብለው ይሏታል። እንዲ እንደ እኔ ቆንጆ ብለው ሲሏትም ስትላቸው በየማታቂውን አትዘባርቂ አሁን ቡናውን ቅጂና ሳይቀዘቅዝ ልጠጣ ይሏታል። አምራንም እጅግ ስለተናደደች ቡናውን ባዶውን ሰጣቸው እደርግልሻለሁ ብላ ትሰጣታለች። ይሄንን ጊዜ እነሱም እንደቀመሱት ምንድነው ያደረግሽበት አንቺ ብለው ሲጮሁባትም ወይ ስኳር አበዛው እንዴ ብላ እንግዲህ አምራንም ስትመልስ እንዴት ሳትጠይቂኝ ስኳር ትጨምሪያለሽ ሲሏትም አራ አሁን አስታወስኩኝ ጨው ነው የጨመርኩበት ብላ ትላለች። አንቺ በጨው ጨምረሽ እኔን ልደፊኝ ነው ወይ አላማሽ? ምክንያቱም ግፊቴን ከፍ አድርገሽ ብለው እንግዲህ ሲጮሁባት አረ እንደውም አሁን ገና አስታወስኩኝ እርሶ ቡና ስለጠጡ አትሞቱም ሳሁን ግን አስታወስኩኝ እኔ ጨው አልጨመርኩበትም ባዶውን ነው የሰጠሁት ብላ እንግዲህ ትመልሳለች። አንቺ ምን እያረግሽ እየሞከርሽ ነው እየፈተንሽኝ ነው ብለው ሲጠይቋትም እሷም ይሄንን ጊዜ የኔን ፈተና ልወጣ ብዬ እርሶን ልፈትን ብለው ይላሉ። አሁንስ አቃጠሉኝ ብላ ስትመልስላቸው እንዴ ታዲያ ምንድነው የጨመርሽው ብለው አሁንም እንግዲህ ጥያቄ በጥያቄ ይመልሱላታል። ይሄኔ ሚጥሚጣ ብላ ትመልስላቸዋለች። እሳቸውም እጅግ ይናደዳሉ። ቆይ በቃ አሁን መጣው ብላ እሷም ጥላቸው ወደ ኪችን ትሄዳለች። በዚህን ጊዜ ቆይ አንቺ አረ ጀበናውን እንኳን ከፍ አድርጊው እንዲው ምን እቺ ጥሉ አበዷን ነው ያመጣብኝ ብለው እሳቸውም ይመለከቱና ይጮሁባታል። አረ ፈተና ሲባል ግን በነገራችን ላይ በጣም ከባድ ነው። እናቶች ለልጃቸው ሚስት ሲመርጡ በክፍለ ሀገርም ሆነ አይታችሁ ከሆነ ለልጄ የምትመጥነኝ እቺ ናት የሚባል ነገር አለ። ይሄ ግን ተገቢ አይደለም። ያለ አቅም ሰው መፈተን ሰው ማማረር ማቁሰል ትንሽ ይከብዳል። በትዳሩ ህይወት ውስጥ ነው ሲኖሩ ራሱ እናትክ ትናንት እንዲያደርጋይ ነበር የሚባል ጥያቄ ሊያስነሳ ስለሚችል ይሄ ከጥያቄ ውስጥ አስገብተው እናቶች እንደዚህ አይነት ነገር ላይ ባይሳተፉ ብዬ ነው የማስበው። ግን አሁን ላይ ያለ እንኳን አይመስለኝም። የዳግም አባት ብቻውን እየሄደ በመንገድ ላይ ያኔ በደጉ ጊዜ ከልጁ ጋራ ያሳለፋቸውን ጊዜ በነፋሻ ውስጥ እንግዲህ አብረው እየተዝናኑ እያለ ከዳግም ጋራ አብረው የሳቁትን አብረው የተጫወቱትን እሱም አባቴ እኔ ካንተ መለየት አልፈልግም ልጄ እኔም ካንተ መለየት አልፈልግም የተባባሉበትን ያችን ጊዜና ሰዓት እያሰበ እጅግ እየተጨነቀ ይገኛል። ከዳግም ጋራ አብሮ ሆኖ የውልክ እኔ አሁን አባቴ ከእንግዲህ በኋላ የአቶ ለይኩን ቤተሰብን መበጥበጥ አይጠበቅብክም። ከእንግዲህ በኋላ ቀጥ ለጥ ብለክ ስራህን መስራት ነው ያለብክ ብሎ ይለዋል። ዳግም እንዲህ ሲለውም አባቱ ደግሞ እውነት ለመናገር እኔ ካንተ ባልለይ ደስ ይለኛል ሲለው አባቴ ከኔማ መለየት ግድ ነው ምክንያቱም እኔ ባገባስ ብሎስ ሲለውም እኔም አገባለሁ ይለዋል። ማለት እንዲህ ብለክ ሲለው አይ ማለቴማ አብሬ ከገባለው አንድ ቤት ብሎ ይለዋል። ይሄንን ጊዜ መራትክ ልጅ የማገባት ልጅ እሱ አንተን ካልወደደችክስ ብሎ ሲጠይቀው ዳግምም እኔን የምትወድ ልጅ መሆን አለባት አለበለዛ ትቆመህ ነው የምትቀረው ብሎ ከልጁ ጋራ የተቀላለደበትን ያን ደስ የሚል ቀንና ውብ ሰዓትን ያሳለፈውን እያስታወሰ እዛ ቦታው ላይ ብቻውን ቆዝሞ ተቀምጦ ይገኛል። ሮማን የወንድሟ እግር ላይ ወድቃ በድያችኋለሁና ይቅር በሉኝ አንተን ብቻ አይደለም ቤተሰቡን በሞላ ነው የበደልኩት አንተ ይቅር ካላልከኝና ይሄን ሁሉ ሀብትና ንብረቴን ላንተ ካልሰጠሁክ አለበለዛ ለድርጅት ተሰጠዋለሁ ብላ እንግዲህ የማሳመኛ ቃሏን ትሰጠዋለች። እሱ ግን ያመናት ይመስላል። ወይዘሮ ዝናሽ ግን በፍጹም እሷን ልታምናትም ልትቀበላትም አልቻለችም።
ይሄንን ጊዜ እኔ እዚህ ጋር መቆም የለብኝምና ወደ ውስጥ መግባት አለብኝ ብላ ዝናሽ ወደ ውስጥ ትገባለች። አቶ ለይኩንም ከሮማን ጋር አውርቶ ከጨረሰ በኋላ አቶ ለይኩን ውሷን ሊያናግራት ወደ ውስጥ ሲገባ እሷ ግን እጅግ በጣም ተበሳጭታ ራሷን አሟት ድምጾቿ ሁሉ ተዘጋግተው ነበር። ቆይ ምንድነው የምትለኝ ብሎ ሲለው ብላ ስትጠይቀውም ሮማን ምናልባት እውነቷ ሊሆን ይችላል፣ በኋላ ደግሞ ልንጸጸት እንችላለን፣ ጸጸቱን ትችዋለሽ ወይ ብሎ ይጠይቃታል። እሷ ግን እኔ እያየሁኝ የመንጋጋ አፍ ውስጥ መግባት አልፈልግም፣ ደግሞም ውሸቷንስ ቢሆን ብላ ትጠይቀዋለች። እሱ ግን አሳማኝ ወረቀት ነው ይዛ የመጣችው፣ የውሸት ወረቀት አይመስለኝም ብለው ሲላትም ይሄንን ወረቀት በጥንቃቄ አሰርታውስ ቢሆን ማናውቃል ይላታል። እንግዲህ አቶ ለይኩን ያመጣላት አማራጭ እሷ እዚህ ቤት ተቀምጣ እነሱ ደግሞ በሚፈልጉት ነገር ምርመራውን አስመርምረዋት ትክክለኛ በካንሰር ተይዛለች አልተያዘችም የሚለውን ነገር በራሳችን እንደርስበታለን ብሎ ይላታል። እሷ ግን እዚህ ቤት እሷ የምትቀመጥ ከሆነ እኔ ወጣለሁኝ የሚል ቃል ነበረ ወይዘሮ ዝናሽ የተናገረችው። ይሄን የምትልበት ያኔ ትዳር እንደመሰረቱ እጅግ እያሰቃየቻት እሷን እስከ ማስገደልና ብዙ ጥቃቶችን አድርሳባት ከአቶ ለይኩን ለመለያየት ያልቆፈረችው ጉድጓድ ያልፈነቀለችው ድንጋይ የለም ነበር። አሁን ያ ሁሉ ጊዜ አልፎ ያ መከራም ሰቆቃ ጊዜ አልፎ አሁንም አልተወቻቸውም። ሮማን ምንም አይነት ችግር ውስጥ ብትገባ ወይዘሮ ዝናሽ የሚያዝናንጀትና የሚራራላት አይምሮ የላትም። ምክንያቱም የትናንትናዋን ህመም ታስባለችና። በሚያሳዝን ሁኔታ ሁለቱ እየተነጋገሩ እያለ እነሱ ሳያዩት ወይዘሮ ሮማን በር ላይ ቆማ ነበረ። ጎበዝ ወይዘሮ ዝናሽ፣ እውነት ፎርጅድ ወረቀት እንኳን እንዳሰራሁኝ 1 ሰዓት አልፈጀብሽም ለማወቅ። እባብ ለእባብ የሚባለው እውነት ነው። ግን ደግሞ አንቺን እንዴት አድርጌ እንደማሳመነሽ እኔ ነኝ የማውቀው። አንዴ ብቻ እምነታችሁን ላግኝ እንጂ እንዴት አድርጌ ባዶ እንደማስቀራችሁ እኔ ነኝ የማውቀው ብላ እጅግ እየፎከረች ጥላቸው ትሄዳለች። የሚያሳዝን ሁኔታ ኮማንደሩ ጩናን እጅግ እያፋጠጣት ይገኛል። እንግዲህ በሎኬሽን አማካኝነት ተይዛ ኮማንደሩ ፊት ቆርባለች። አንቺ አጭበርባሪ ብለው ሲላትም እሷም በስተትና የሰረቀችው እንደሆነ ትነግረዋለች። እሱ ግን ፋይሉን ሙሉ ለሙሉ የድሮ ፋይሏን እንዳወጣባት ያሳያታል። ቤተኛ ነሽ ለካ ብሎ ይላታል። እናም እኔ እኮ ሁሉን ነገር ትቼ ሌላ አዲስ ህይወት ጀምር ያለው ብላ ስትለውም እሱ ግን አሁን የምጠይቅሽን ጥያቄ እያንዳንዱን መልሺ፣ ራስሽ አቅደሽና አስበሽ ያደረግሽው ነገር ነው። ይሄን ነገር ደግሞ እንድትሰርቂ ዳግም ነው ወይ የላከሽ ብሎ ይላታል። የማይጠየቅ ጥያቄ ስለጠየቃት እጅግ ደንግጣ ምን ብላ እንግዲህ በተቀመጠችበት በጣም ነው የደነገጠችው። በጣም ስለተጨነቀች ቶሎ ብላ ስልክ ትደውልለታለች። እኪችን ውስጥ ቆማ አረ እናትክ እጅግ በጣም አስጨነቁኝ፣ ደግሞ ማን መክሯቸው እንደሆነ ባላውቅም ከሚባለው በላይ ብሶባቸው ነው የመጡት ብላ ትላለች። እሱም እውነት ለመናገር የስራ ጉዳይ ሆኖብኝ ነው እንጂ ጥይሽ እንኳን ለመሄድ እቅድ የለኝም ነበረ፣ በቃ አሁን መጣሁኝ ይላታል። ይሄንን ጊዜ ከማጋር ነው የምታወሪው ብለው እንግዲህ አሮጊቷ ወደ ውስጥ ይገባሉ። እሷም ይሄንን ጊዜ እጅግ ትደነግጥና ላበላብ ትሆናለች። በቃ እሷም ቶሎና ብላ ስልኩን ትዘጋዋለች። የኔ ውድ የኔ ፍቅር ብላ እንግዲህ ነገሮቹን አስቀይሳ ካወራች በኋላ አንቺ የእውነት ከማጋር ነው ያወራሽው? በልጄ ላይ ደርበሽበት እየተጫወትሽበት ነው? ለውሽማሽ ነው የደወልሽው? ብለው እነሱም በጥያቄ ይጠይቋታል። እሷም አረ ምንድነው የምትሉት? ካላመኑ ለምን ፋኑኤል ጋር ደውላችሁ አትጠይቁትም ብላ ትላለች። ይሄንን ጊዜ ማሜሳ ይዘው ነበርና ማሜሳውን ለምንድን ነው የያዙት ብላ ስትመልስላቸው እንግዲህ እሳቸውም እንቺ አናቴን በይኝ ብለው ይሏታል። ይሄን ጊዜ አምራን እንዲህ እናት እንዴት ትመታለች? እንዴት አናት ትባላለች? ብለው ሲሏትም አሁን ሁሉንም ነገር ተይና የምፈልገው ነገር ልጅ እፈልጋለሁኝ ወልደሽ እንግዲህ ሀያት አድርጊኝ ብለው ቀጭን ትዕዛዝ ያዟታል። ይሄ ካልሆነ ላምን አልችልም ብለው ሲሏትም እሷም ይሄንን ጊዜ ቆይ እኔና እሱ እኮ ገና እኮ ነን ምንም አልጀመርንም ብለው ሲሏትም እና መቼም በሰርጋችሁ ለታ ብራምባው የሚለውን ዘፈን እኔ አልዘፍንላችሁም፣ ምክንያቱም አንድ አልጋ ቤት አንድ መኝታ ቤት አይቻችኋለሁ ብለው ሲሏትም አምራን ይሄንን ጊዜ ያው የከተማ ነገር ያው ከሰርግ ወዲህ ነው ሁሉም ነገር
የሚያልቀው ብላ ትነግራቸዋለች። እና እንደዛ ከሆነ ምን አስጨነቀሽ? አሁን የምትጠቀሚው ነገር ካለ አቁሚና ልጅ እንድትወልጂ እፈልጋለሁኝ እዚህ መቆየቴ ካልቀረ ብለው እነሱ ማስጠንቅቀዋት ይወጣሉ። ፋኑኤልም መጥቶ ይሄን ነገር እንድታደርግ ይጠይቃታል። ምክንያቱም እሱም የሚፈልገው ነገር ስለሆነ እሷም ይሄን ነገር እንዴት አደርጋለሁኝ ሊሆን አይችልም ብላ ስትልም ይሄን አንቺ ካልፈለግሽ ደግሞ እናቴ ዶጓናት ማናት የምትባለዋን ልጅ ያመጣችልኝን እሷን አገባለሁ ብሎ ይላታል። እንዴ እሷን የማትወዳትን እንዴት ታገባለክ ብላ ስትጠይቀው እሷን ላለማግባት መሰለኝ አንቺን እዚህ ቤት እጮኛ አድርጌ ያመጣውሽ ብሎ በጥያቄ ይመልስላታል። የማትወዳትን ሚስት ልታገባት ነው ወይ ብላ ስትለው ታዲያ ምን ላድርግ አማራጭ ካጣውኝ ብሎ ይመልስላታል። ይሄንን ጊዜ አምራን ግራ በመጋባት ይሄ ነገር ወዴት እያመራ ነው እያለች ራሷን እየጠየቀች ትገኛለች። ኮማንደሩም አንድ ነገር ከኔ ጋራ ከተተባበርሽ ክሱን አነሳልሻለሁ ብሎ ይላታል። ጩናም ይሄንን ጊዜ ቆይ በምላሹስ ምን እንዳደርግልህ ነው የምፈልገው ብላ ስትጠይቀውም እሱ ደግሞ ይሄንን ስልክ ዳግም ነው አይደለም ወይ ስልኩን ስረቂና አምጪ ያለሽ ብሎ ሲላትም እሷ ዳግምን እዚህ ውስጥ አትክተተው፣ ምክንያቱም ህጉ ለሁሉም ነው አይደለም ወይ የሚፈርደው የሚዳኘው ብላ ትለዋለች። ይሄ ማለቷ ዳግም ወደዚህ ነገር ውስጥ እንዳልገፋፋትና ከሱ ፍቃድና ውጪ ስለሆነ በራሷ ፍላጎት ያንን ስልክ እንደሰረቀችው ትነግረዋለች። እስኪ የኮማንደርን አይን በደንቡ ልብ ብለሽ እዩ ብሎ ሲላትም እሷም ይሄንን ጊዜ የምትቀጡኝን ቅጣት ቅጡኝ፣ ስለዚህ ጥፋተኛዋ እኔ ነኝ እንጂ እሱ እዚህ ውስጥ እንዲገባ አልፈልግም ብላ ትላለች። እሱም ይሄንን ጊዜ በሚያሳዝን ሁኔታ ባልጠበቀችው ነገር ቅጣቱ ሌብነት ብቻ ሳይሆን ከፍ ያለ ወንጀል ነው፣ ምክንያቱም ከገዳይ ጋራ ነው የተባበርሹ ብሎ ይላታል። ይሄንን ጊዜ ጩና እጅግ ነበር የደነገጠችው። ዳግም ወደ ቤት ሲመለስ ያቺ ማየት የማይፈልጋትን የሮማንን ቤት ያገኛታል። አንቺ እዚህ ቤት ምን አባሽ ልታደርጊ ነው የመጣሽው ብሎ ከአንዳንድ ሲጮህባት መጣክ እንዴ መጤው ብላ እንግዲህ ስትመልስለታለች። እሱም አሁን ቀጥ ብለሽ ውጪ ብሎ ሲላትም የመጣው ሁሉ ቢወጣ ኖሮ አሁን አንተ እዚህ ቤት ባልኖርክ ኖሮ ብላ ትመልስለታለች። ይሄንን ጊዜ በጣም እየተናደደ እየተናገረ ስለነበረ እየጮኸ ነበር ዳግምና ይሄን ጊዜ አቶ ለይኩን ይመጣና ዳግም ተረጋጋ ብሎ ይጮህበታል። ይሄንን ጊዜ ዳግምም ቆይ ጋሼ ይቺ እኔ እንዲቃላ ብላ የሰደበች ሴትዮ ምን አባቷ ልትሆን ነው እዚህ የመጣችው? ወይዘሮ ዝናሽም ተረጋጋ ልጄ ብላ ስትለውም አሃ አንቺም እዚህ ነገር ውስጥ አለሽ ማለት ነው። ይቺ ሴትዮ ከመጣይ ጀምሮ ይሄ ቤተሰብ ሰላም የለውም፣ ሆም ብላ አቅዳ ነው እኔን የሰደበችኝ ብሎ ይላል። እሷም አውቄ አይደለም ብትለው አቅደሽ ነው የሰደብሽኝ ብሎ ሲላትም እሱ ደግሞ እንግዲህ አቶ ለይኩንም እባክህ ልጄ በል አሁን ተረጋጋ ትለዋለች። እሷም ወይዘሮ ዝናሽም ልጄ ምን ላድርግ በሽተኛ ነኝ ብላ እኮ ነው የመጣችው ብላ ትመልሳለች። ዳግምም ይሄንን ጊዜ በሽተኛ ብሎ ሲልም አዎ አሞኛል ብላ ነው እንግዲህ ወረቀት ይዛ የመጣችው ብሎ ይላል። ይሄንን በምን እርግጠኛ ናችሁ ወይ ብሎ ቢልም እሱም እንግዲህ እሷን ላምናት አልችልም ብላ ወይዘሮ ዝናሽ ትመልሳለች። እንግዲህ አቶ ለይኩን አሁን ላይ እያለ ያለው በፋኑኤል አማካኝነት እንድትመረመርና እውነታውን ማወቅ እንችላለን እያላት ይገኛል። እንግዲህ ያን ጊዜ ደግሞ እሷ ታማሚ ከሆነች አታዝኝም ወይ የሆነ ችግር ቢፈጠር ሲላት እንግዲህ ወይዘሮ ዝናሽም እሱማ ሰው ነኝ እኮ ላዝን እችላለሁ ብላው ትለዋለች። ይሄንን ጊዜ እሷን መለስ ስትልና ዳግም ስለ አባትክ የሰማከው ነገር አለ ወይ ብላ ስትጠይቀው እሱም ደግሞ አባዬ በህይወት አለ ብሎ የት እንዳለ ግን አላውቅም ብሎ ይላታል። የት ነው ያገኘከው? እንዴት ነው ደህና ነው ወይ ብላ ስትለውም እሱም ደህንነቱን ብዙም ስላላወቀ ያለበትን ሁኔታ ብዙም ሊነግራት አልፈለገም። እሷ ግን ስለዚህ ጥያቄ አጠይቀኝ ስትለው እሷ ግን የውልህ ዳግም እሱ አባትክ እንግዲህ ባለበት ሰላም ይሁን እንደሚያስጨንቅህ ካውቃለሁ፣ ግን ደግሞ ወንጀለኛ ነው፣ ራስህን ጠብቅ፣ ኮማንደሩ ደግሞ በጣም ከባድ ነው ብላ ስትለው ዳግም አባቱ ወንጀለኛ እንዳልሆነና እስከ ጥግ ድረስ መታገል እንዳለበት እንደማይተው ደግሞ ወይዘሮ ዝናሽ በጣም እርግጠኛ ነች። እሱ ግን ይሄንን ጊዜ በቆመበት ድንገት እንዴት ኮማንደር የሚለው ነገር ጥያቄ ይመጣበታል። በዚህ ነበር ድራማው እየተጠናቀቀው።
ቀጣይ ክፍል ላይ ጩናን አስገድዷት የእውነትን ዳግም እንድሰርቅ አድርጎኛል ብላ ትናገራለች ወይስ በቀጥታ ፍርዴን እቀበላለሁ ህግ የሚቀጣኝን ይቅጣኝ ብላ በራሷ ላይ ትወስናለች የሚለውን ቀጣይ ክፍል ላይ እናያለን። እንግዲህ ወይዘሮ ዝናሽ እንዳለችው እንግዲህ አክስታቸው ሮማን የምርመራውን ውጤት ታደርጋለች ወይስ አታደርግም? የምርመራው ውጤትን እናስመረምራታለን፣ እውነታውን እናውቃለን፣ ከዛም በኋላ ከጎንሽ እንሆናለን ሲሏት ፊቷ ሁሉ ነበረ የተቀያየረው እና ይሄንን ደግሞ ወይዘሮ ዝናሽ እንዳለችው የእውነትሽ ብላ ላትመረመርልንም ብላ ስታስረዳው አቶ ለይኩን ግን እዚህ ጋር እምቢ ካለች እንተዋታለን የሚል ምላሽ ነበረ የመለሰው። ሮማን አሁን ያመጣችው ሀሳብ ነገሮቿን ሁሉ የሚያበላሽባት የምትጋለጥበት ሰዓት እየደረሰ ይመስለኛል። እንግዲህ በቀጣይ ክፍል ላይ እንገናኛለን። ከሞላ ጎደል ኑሐሚን ድራማ ይሄንን ይመስላል። ላይክ፣ ኮመንት፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ለምታበረታቱኝም ከልብ አመሰግናለሁ። ባይ ባይ።